ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ። የዛሬ ጥቅምት 6 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮች ምንዛሬ ለማየት መጥተናል። አዲስ የሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክና ሼር በማድረግ አግዙን እያልኩ ያው የጥቁር ገበያ ሐዋላ ምንዛሬ በቀደም ጥቅምት 4 አካባቢ የኢትዮጵያ ብሔራዊ ባንክ የዶላር ምንዛሬ ቢያወጣበት ቀን በከፍተኛ ደረጃ ጥቁር ገበያ ሐዋላ ምንዛሬ ጨምሮ ነበር። አሁን ደግሞ የተወሰነ ማሽቆልቆል ተያይዞታል። ያው በዛሬው ዕለት የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ካለው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያው 161 ብር ከ65 ሲመነዘር በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት የምናገኘው አባይ ባንክ ነው። አባይ ባንክ ላይ በዛሬው ዕለት አንድ የአሜሪካ ዶላር 147 ከ90 እየተመነዘረ የሚገኝ ሲሆን በ150 ብር ከ85 ደግሞ በመሸጥ ላይ ይገኛል። እንደዚሁም አማራ ባንክ ላይ በ147 ብር ከ66 እየመነዘሩ በ150 ከ61 ሲሸጡ፣ አቢሲኒያ ባንክ ላይም 147 ከ65 እየመነዘሩ በ150 ብር ከ60 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ 188 ብር ከ10 ሳንቲም እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ዩሮን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ወጋገን ባንክ ነው። ወጋገን ባንክ ላይ በዛሬው ዕለት 1 ዩሮ 172 ብር እየተመነዘረ የሚገኝ ሲሆን የሚሸጡት ደግሞ 175 ብር ከ44 ነው። እንደዚሁም አባይ ባንክ ላይ በ171 ብር ከ93 እየመነዘሩ በ175 ብር ከ37 ሲሸጡ፣ አቢሲኒያ ባንክ ላይም በ171 ብር ከ80 እየመነዘሩ በ175 ብር ከ23 ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ 216 ብር ከ38 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ፓውንድ ስተርሊንግን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ወጋገን ባንክ ነው። ወጋገን ባንክ ላይ በዛሬው ዕለት 1 ፓውንድ 197 ብር ከ92 እየተመነዘረ የሚገኝ ሲሆን 201 ብር ከ88 ደግሞ በመሸጥ ላይ ይገኛል። አቢሲኒያ ባንክ ላይ ደግሞ በ197 ብር ከ78 እየተመነዘረ 201 ብር ከ74 በመሸጥ ላይ ይገኛል። እንደዚሁም አባይ ባንክ ላይ በ197 ብር ከ58 እየመነዘሩ 201 ብር ከ53 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያ 202 ብር ከ51 እየመነዘሩ የሚገኝ ሲሆን በከፍተኛ ደረጃ በባንክ ከሚመነዝሩ ባንኮች በቀዳሚነት ወጋገን ባንክ ላይ አንድ ስዊስ ፍራንክ 185 ብር ከ48 እየመነዘሩ የሚገኝ ሲሆን በ189 ከ19 ደግሞ በመሸጥ ላይ ይገኛሉ። ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ በ181 ብር ከ17 እየመነዘሩ በ184 ብር ከ79 በመሸጥ ላይ ሲገኙ፣ አቢሲኒያ ባንክ ላይ በ180 ብር ከ21 እየመነዘሩ በ183 ከ81 በመሸጥ ላይ ይገኛል። ሌላኛው ገንዘብ የካናዳ ዶላር ነው። አንድ የካናዳ ዶላር በዛሬው ዕለት በጥቁር ገበያው 114 ብር ከ77 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የካናዳ ዶላርን ከሚመነዝሩ ባንኮች ቀዳሚነት የምናገኘው አማራ ባንክ ነው። አማራ ባንክ ላይ በዛሬው ዕለት አንድ የካናዳ ዶላር 105 ብር ከ19 ሲመነዘር በ170 ብር ከ70 ደግሞ በመሸጥ ላይ ይገኛል። እንደዚሁም ንብ ባንክ ላይ በ103 ብር ከ41 እየመነዘሩ 105 ብር ከ48 ደግሞ በመሸጥ ላይ ይገኛል። ብርሃን ባንክ ላይም አንዱን የካናዳ ዶላር 103 ከ20 እየመነዘሩ 105 ብር ከ26 ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ የአውስትራሊያ ዶላር ነው። አንድ የአውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 104 ብር ከ69 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የአውስትራሊያ ዶላርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ንግድ ባንክ ነው። ንግድ ባንክ ላይ በዛሬው ዕለት አንድ የአውስትራሊያ ዶላር 90 ብር ከ28 እየተመነዘረ የሚገኝ ሲሆን 92 ብር ከ09 ደግሞ በመሸጥ ላይ ይገኛል። እናት ባንክ ላይ ደግሞ 82 ብር ከ69 እየመነዘሩ 84 ብር ከ34 ሲሸጡ፣ ቡና ባንክ ላይ ደግሞ 64 ብር ከ23 እየመነዘሩ 65 ብር ከ52 ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ የቻይና ዩዋን ነው። አንድ ዩዋን በዛሬው ዕለት በጥቁር ገበያ 22 ብር ከ62 ሲመነዘር በባንክ ደግሞ በከፍተኛ ደረጃ ዩዋንን ከሚመነዝሩ ባንኮች በቀዳሚነት ወጋገን ባንክ ላይ አንድ የቻይና ዩዋን 20 ብር ከ70 እየተመነዘረ የሚገኝ ሲሆን 21 ብር ከ11 ደግሞ በመሸጥ ላይ ይገኛል። እንደዚሁም ብርሃን ኢንተርናሽናል ባንክ ላይ 20 ብር ከ34 እየተመነዘረ 20 ብር ከ74 ሲሸጥ፣ አቢሲኒያ ባንክ ላይም 20 ብር ከ26 እየመነዘሩ 20 ብር ከ66 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ
17 ብር ከ07 ሲመነዘር በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት ወጋገን ባንክ ላይ አንድ የስዊድን ክሮናን 15 ብር ከ56 እየመነዘሩ የሚገኝ ሲሆን 15 ብር ከ87 ደግሞ በመሸጥ ላይ ይገኛሉ። እንደዚሁም አቢሲኒያ ባንክ ላይ 15 ብር ከ21 እየመነዘሩ 15 ብር ከ52 ሲሸጡ፣ ዘመን ባንክ ላይ 15 ብር ከ21 እየመነዘሩ 15 ብር ከ51 ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያ 527 ብር ከ05 ሲመነዘር በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት ኦሮሚያ ባንክ ላይ አንድ የኩዌት ዲናር 474 ብር ከ58 ሲመነዘር 484 ከ08 ደግሞ በመሸጥ ላይ ይገኛል። እንደዚሁም ንግድ ባንክ ላይ 454 ብር ከ91 እየመነዘሩ 461 ብር ከ01 ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ የዱባይ ድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት በጥቁር ገበያ 43 ብር ከ89 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት አባይ ባንክ ላይ አንዱን የዱባይ ድርሃም 40 ብር ከ26 እየመነዘሩ የሚገኝ ሲሆን 41 ብር ከ07 ደግሞ በመሸጥ ላይ ይገኛሉ። እንደዚሁም አቢሲኒያ ባንክ ላይ 40 ብር ከ24 እየመነዘሩ 41 ብር ከ05 ደግሞ በመሸጥ ላይ ሲገኙ፣ አማራ ባንክ ላይም 40 ብር ከ20 እየመነዘሩ 41 ብር ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ የሳውዲ ሪያል ነው። አንድ የሳውዲ ሪያል በዛሬው ዕለት በጥቁር ገበያው 42 ብር ከ98 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የሳውዲ ሪያልን ከሚመነዝሩ ባንኮች በቀዳሚነት አማራ ባንክ ላይ አንድ የሳውዲ ሪያል 39 ከ37 እየተመነዘረ 40 ብር ከ16 ሲሸጥ፣ አቢሲኒያ ባንክ ላይ ደግሞ 39 ከ20 እየተመነዘረ በ39 ብር ከ99 ይሸጣል። እንደዚሁም የኦሮሚያ ህብረት ስራ ባንክ ላይ 38 ከ96 እየመነዘሩ በ39 ብር ከ47 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የኳታር ሪያል ነው። አንድ የኳታር ሪያል በዛሬው ዕለት በጥቁር ገበያው 43 ብር ከ10 ሲመነዘር በባንክ ደግሞ 40 ብር ከ05 ሳንቲም በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ የኦማን ሪያልን ስናይ አንድ የኦማን ሪያል በዛሬው ዕለት በጥቁር ገበያ 418 ብር ከ80 ሲመነዘር በባንክ ደግሞ 388 ብር ከ15 ሳንቲም እየተመነዘረ ይገኛል። የጆርዳን ዲናርን ደግሞ ስናይ አንድ የጆርዳን ዲናር በዛሬው ዕለት በጥቁር ገበያው 227 ብር ከ15 ሲመነዘር በባንክ ደግሞ 270 ብር ከ11 በመመንዘር ላይ ይገኛል። የባህሬን ዲናርን ደግሞ ስናይ አንድ የባህሬን ዲናር በዛሬው ዕለት በጥቁር ገበያው 427 ብር ከ73 ሲመነዘር በባንክ ደግሞ 391 ብር ከ15 ሳንቲም እየመነዘሩት ይገኛሉ። የቱርክ ሊሬ ደግሞ በጥቁር ገበያ 3 ብር ከ85 ሲመነዘር በባንክ ደግሞ 3 ብር ከ42 እየመነዘሩት ይገኛሉ። ሌላኛው የየመን ሪያል ነው። አንድ የየመን ሪያል በዛሬው ዕለት በጥቁር ገበያ በ0.67 ሳንቲም ሲመነዘር በባንክ ደግሞ በ0.60 ሳንቲም እየመነዘሩት ይገኛሉ። የህንድ ሩጲ ደግሞ በዛሬው ዕለት በጥቁር ገበያ 1 ብር ከ83 ሲመነዘር በባንክ ደግሞ በ1 ብር ከ43 እየመነዘሩት ይገኛሉ። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ38 ሲመነዘር የጅቡቲ ፍራንክ ደግሞ በ0.81 ሳንቲም እንደዚሁም የኬንያ ሽልንግ በ1 ብር ከ12 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክና ሰብስክራይብ አይረሳቸው።